ማርያምን ግን መማር እግዚአብሔርን መማር በጣም ነው የማመሰግነው። እግዚአብሔርን መማር እግዚአብሔር አክብርሽ። ቤታዮ ማርያምን እኔ ቤታዮንም አልጠበቅኩም ነበር። ጌታ በቃ ያልጠበቅኳቸው ሌሎችም ልጆች ስማቸውን ያላየዋቸው የአማራ ልጆች ማርያምን ጊፍት የሰጡኝ እነሱ ናቸው። የአማራ ልጆች ናቸው። በጣም የሚገርመው ጊፍት በብዛት የሰጡኝ እና እኔ በጣም ገርሞኛል። አይስወርቱ ጋር እኔ አልጠበቅኩም በቃ እና ይህ ምን ያመለክታል? ሁሉም ሰው እየተቀየረ አሁን ሰው ሁሉ ወደ ፍቅር እየተቀየረ ነው። እና ይህንን ፍቅር ደግሞ የማይፈልግ ሰይጣን ብቻ ነው። ሰው ሁሉ ወደ ፍቅር ተቀይሯል። ገባችኋል? ሁለት በጎሪጥ የሚተያይ ሰው አሁን ላይ አብሮ ሲሆን ስታየው እንደውም ማመስገን ያለባችሁ። እግዚአብሔር ፍቅር ነው የሚወደው። እናንተ ግን ሰይጣን የሆናችሁ ሰዎች ግን በቃ ፍቅር አትፈልጉም። ነገሩን ወደ ተንኮል ወደ ምናምን ትቀይሩ። እንዴ ወደ ነበርንበት ቦታ እንድንመለስ የምትፈልጉ ሰዎች አላችሁ። እኛ ደግሞ ወደ ነበርንበት ቦታ አንመለስም። በቃ አንመለስም ወደኋላ። የግብፅን ምንድነው ሸንጉላ ልበላ ምናምን የሚለው መዝሙር ላይ ጋብዣቸዋለሁ። ሀሌሉያ። አንመለስም፣ ወደፊት ብቻ። አሁን ያለንበት ነገር በጣም ተስማምቶኛል። እኔ ሰላም ለሀገራችን፣ ለህዝብ፣ በብሔርም በሃይማኖትም ከሁን በኋላ ጸብ የለም፣ አንፈልግም። በቃ ፍቅር ብቻ። ዜጋ መተን ፈታ ነው የምንለው፣ አለቀ። ረጁን ጥሩልኝ። አሁን ትናንት በደንብ አልተመሰጋገንም። ተኝታ ነው የሚሆነው። ሳተኛ ነው ያደረችው። ደስ ብሏት ወይ ፈጣሪ። ሞጣ ማን ነው ደግሞ? አይ ሌላ ነገር አልፈልግም። አሁን ሌላ ወራ ላውራ። ጎፈንድም ይክፈቱልኝ እስኪ። እኔ ራሴ በእጄ ቆጥሬ እሰጣታለሁ አለ እኮ። ለራሱ እኮ የለውም እኮ 24 ሰዓት ቲክታክ ላይ ነው የሚለው። መች በምን ሰዓት ነው ወጥቶ የሚሰራው? አይዶን ነው እግዚአብሔርን። በምን ሰዓት ነው ስራ የሚሰራው? እሱን ለእሷ የተሰጣትን ጊፍት እኔ ራሴ ቆጥሬ ልሰጣት እችላለሁ አለኝ እኮ። ዘራ ያዕቆብ እስኪ አንተ ወንድ ከሆንክ መኒ ካለ የ6 ሚሊዮን ብር መኪና ለጨረታ አቅርብ እስኪ። ድሀ የሆነ ሰው መቼስ የ6 ሚሊዮን ብር መኪና ለጨረታ አያመጣም፣ አያጫረትም። ሲተርፍ ነው እንደዛ የምታደርገው አይደል? እስኪ እችን ፓርት ለዘር ያዕቆብ አድርሱልኝ። አንተ እውነት እኔን ድሀ ብለኸኝ ነዋል። ድሀ ስለሆነች ገንዘብ ስላጣሽ ነው የተጫወተችው አልካ። እስኪ አንተ አፎርድ ማድረግ ከቻል የ6 ሚሊዮን ብር መኪና ለጨረታ አምጣ፣ አጫርት፣ ለሰው ስጥ። በዚህ ቻሌንጅ ታደርገኛለህ? በእንደዚህ ነገር ከሆነ በከባዱ ልምጣብህ። ደረቷን እየከፈተች እንደ ሴት ወንድ ለማማለል ምናምን። ኧረ እባክህ ከዚህ በላይ ሴትነት አለ እንዴ? ንገረኝ እስኪ። አለ ወይ? አይተህ አታውቅም? እንደኔ አይነት ሴት በህልም ሁላ አይተህ አታውቅም። በዛ ማልክ በዚህም በቃ መግቢያ አጣ ነው። ወደ እኔ የምትገባበት ነገር አጣ። ረሳኸው እንደ ቤቴ ስትገባም እንዳልከኝ የፖለቲካ ልዩነት ቢኖረንም አለኝ በጣም የምወዳትና የማከብራት ሴት ናት ብለህ እኮ ነው መጀመሪያ እኮ የተደፋው እንዲ ጉዝጉዝ ያልክልኝ። ከዛ መጨረሻ ላይ ቅንድብህን ብዬ ከቤቴ ሳባረህ ወዲያው ቤትን ከፍተህ መሳደብ ጀመርክ። ግን መጀመሪያ ስታሞግሰኝ ነበር ጀግና ሴት እያልክ። እሱ ቪዲዮ እኮ አለ፣ ከፈለግኩ ፖስት እልሃለሁ። ማርያምን ጋይስ ባለፈው ቤቴ ሳስገባው የፖለቲካ ልዩነት ቢኖረንም ሎዛን በጣም መወዳትና ማከብራት ሴት ናት፣ ማደንቃት ሴት ናት ነው ያለው እኮ። አሉ አሞራ መጠየቅ ይችላል። ማንም አሉ የሸገሩ ጁንታ ምናምን ባሉበት ነው ያለው እንደዛ። ልክ ከቤቴ ግን ሳስወጣው ወጥቶ መሳደብ ጀመረ። እና እችን ቻሌንጅ አንተ ሎዛ ደሃ ናት ብለህ የለም አንተም አፎርድ አድርግ። የ6 ሚሊዮን ብር መኪና ለጨረታ አቅርብ። እኔ እንዳደረኩት አድርግና ያኔ ሁለታችንም ይለይልናል ማለት ነው። ዝም ብሎ በለፈለፈው አይደለም። የአንተ መለፍለፍ ምንም የተለየ ምንም ሰርቶላ አይተን አናውቅም። እግዚአብሔርም ከድሮ ጀምሮ ስትለፈልፍ ነው የምናውቅህ። ምንም ነገር ስታደርግ አይተን አናውቅም። የተቀየረ ነገርም አላየንም። ወይ ፈጣሪ ወይስ ይህንን ቻሌንጅ ለሷ አድርሱለት። ሎዛ ግን ምን ሆንኩ? ሎዛ መግባት የሚፈልግ ሰው ካለ ነው ግቡ። ኖ ማን ነው መግባት የሚፈልገው? አይዶ ነው ምን እንደምናወራም ባላቅም ብቻ የምትፈልጉ መግባት ነው ግቡ። ስራ ሄዳለሁ
ስራ ከመሄድ በፊት ማውራት የምትፈልጉ መግባት ትችላላችሁ። አንዳንድ ቁጥር እየጻፈ ያላለ እዚህ ጋር እስኪ ሮዛ ወይ ከመኔ ማሪ አሁን እግዚአብሔር ይመስገን። ትናንትና እኔ ገብቼ ይዝፍት እኮ ልኩን ሰጥቼ ወጣሁ። እኔ ክለብ ሀውስ ላይ አብረን ነበርን፣ ትዊተር ላይ አብረን ነበር 4 አመት ሙሉ ሲጮህ እንጂ ለአማራም ለሌላ ህዝብ ሲረዳቸው አይላቅም። ና በደንብ ትዊተር ላይ ትናንትና ምዮ ብድባ ጋ ሂዱ ሲለፈልፍ እቺ ዶሮ እኮ ጌታቸው ጋር ሄዳ ነበር ምናምን በጣም እያወራ አንተ ፖለቲካ አጥተህ ነው አልኩት። አሁንም ለዛ ላይ 4 አመት ሙሉ ለዛ ላይ ምናምን ስለ አውስቶ ስነ ስርዓት ያዥ ምናምን ተነቅሶኝ እኮ ነው። ልቡ ላይ እኮ ተነቅሶኛል። አይምሮ ላይ ልቡ ላይ ብላሱ ላይ ተነቅሶኛል። ሰው እንዴት 4 አመት ስለ አንድ ሰው የትግራይ ወጣት 1 ብር አልሰጣት ምን አገባ አልኩት። ምን አገባ ምን አገባ አንተ ምን ሊያቀሳስር እኮ ነው። አየሻ ሊያቀሳስር እኮ ምን አገባ አልኩት። ይሄ ፖለቲካ አለኝ እንዲ ፖለቲካ ላይ መስ እንዳታስመጣት አልኩት። እሷ የራሷ ስራ አላት ጀግና ናት አልኩት። ብትጫወተን እንደው ጌም ኦልሬዲ ቴንክ ዩ ማዕሬ ተኽብለይ ክደል የብ ትግርኛ ህዛረብ ቦታ ኸይቱ እዩ ብስሩ መዕገር ገ4 ዓመት ሙሉላ ዕገር ያበደ ውሻ እኮ ክትባት ያስፈልጓል። በክትባት ካልዳነ ምን ታደርጊዋለሽ? በቃ ለምን ያዩት ነገር ምን እንደሆነ እዚህ ቲክታክ ላይ በቃ የሆነ በቃ የሚያወርበት ሲያጡ የሆነ ሰው አንስቱ በሱ 4 ሰዓት ነው የሚያወሩት። በቃ ይሄን የታዘብኩት ነገር ቢኖር ነው። ልጅ ለትናንትና በጣም ይገርመኝ ዘመናዊ ምናምን ደግሞ ልክ እንደ ሴቶቹ ደረቷን ከፍታ ወንዶቹን ልታማልል ሞከረች። ወይ ምን አለብኝ ነገር ስላለ አይነ ለትቋለ ትግራዊና ትግራዊት ሰቤት ጀግና ክርእተለው ስኪርም ልናደዱ ታይጉዱ ክርደኛ ሻይራ በጣም የሚደነግጠው በቃ ሎዛ ሲባል ክው ነው የሚለው። ራሱ እኮ ገብቶ ነገር የፈልገው እኮ ራሱ ነው። ከስር ሲስል አሌክስ ቅንድቡን ብሎ ሲያባረው ቤት ከፍቶ መሳደብ ጀመረ። ገንዘባት አለ 2 ስራ እኮ ነው የምትሰራው ትለዋለች። እኔ አውቃታለሁ 2 ስራ የምትሰራ ልጅ ነች ትለዋለች እኮ። ስለሌላት ነው 2 ስራ የምትሰራው። ቢኖራት 2 ስራ ስራ ልጨምርለት 2 ስራ ብቻ አይደለም የምሰራው። በኦንላይን የምሰራቸው ደግሞ 3 የተለያዩ ስራዎችም አሉኝ ልጨምርልህ። ስለዚህ ስንት ይሆናል? በሆነ 5 የተለያየ ስራ ነው የምሰራው። ልጨምርልህ 5 አድርጌ ወራሩ ነበረኝ እና ቪዲዮ ላይ አይቼሽ ነበር እና በጣም ስለኔ ስትከራከራየሽ እና በጣም አመሰግናለሁ። ክበሪልኝ። እግዚአብሔር ደግሞ አንድ ሀገር ከሆነ የምንኖረው እንግዲህ አንድ ቀን መስመር ላይ እንገናኝ ሆናል። የቶፖሬን ስትመጪ ታገኛለሽ ወይ? ስቶፖርም ከመጣ እኔ ቶፖሪ ነኝ። አያ እኔ እዚህ ነው የምኖረው እና ትናንትና ምንድነው የደበረኝ ይሄ ላይክ ለምሳሌ እሱ የተናገረበት መንገድ ደረቷን ከፍታ ምናምን። ሁለተኛ ነገር ደግሞ በቃ ገንዘብ ቸግሯት ነው የተጫወተችው ርዋት ነው ምናምን ሲል እንዴ ብዬ ገባው። ራሱ ነው ደግሞ የሳበኝ። አይ ቲንክ ያየው ደግሞ ሞዴሬተር መሰለኝ እና ከስር ጻፍኩለት ስጽፍለት ሳበኝ ማለት ነው። እና አያስወራም ደግሞ ችግሩ እሱ እኮ ማለት አስረዳው ስሞክር ማለት የሆነ ልትነግሪው ስትይ የራሱን ብቻ ነው የሚያወራው። በጣም ነው የሚያወራው። አንቺ በጣም ይንተከተካል እና እኔ ነገርኩት በቃ ፍቅር ይበልጣል ቃለበት መሰለኝ። ልጅ በጣም በቃ ከባድ ችግር አንዳንድ ሰዎች ፍቅራቸውን በጥላቸው ነው የሚገልጹት። እንደዚህ በመናገር የውስጣቸውን በቃ ፍቅራቸውን የገለጹ ነው የሚመስላቸው። በቃ በቅርብ ጊዜ እንትን ስትል እሱም ሲናገር አንቺም ሲናገሩ ሰምቻለሁኝ። ግን በፊት አሁን እኔ ስትደራረሱ አላውቅም። እንግዲህ በውስጥ ምናልባት በፊት በነበረው ነገር ማለት ነው
ተደራርሽ የማላውቅም አንድ ቀን ነው ቤት ያስገባሁት። እሱ ፌር ለመሆን ብዬ ባህና ጉዳይ በነበረው ታይም ነው ቤት ያስገባሁት። ከዛ ውጭ ቤቱን ገብቼ እንደዚህ አይነት ሰው ቤቴን አላስገባም፣ ግን ፌር ለመሆን ብዬ ነበረ። አዎ ግን አያስወራም፣ አይሰማም። ደግሞ ምትነግረው አይሰማም እኮ ችግሩ እሱ ነው። ያኔ ሲገባ ሎዛዬ በጣም ነው የምወድሽ ማከብረሽ፣ ቋም ልዩነት ቢኖረንም ማከብረሽ ሴት ነሽ ብሎ እኮ ነው ወይ ዘንዶ የገባው እኮ ያኔ። ትላንትና ምን አለኝ? እኔ አሁን እኮ እኔ ማለት እሱ ያለበትም እኔ አልገባምም፣ እንደዚህም ደግሞ እኮ እኔ አልገባም። እና እኔ አሁን አንቺን በጣም ነው ማከብርሽ ምናምን ሌላ ህዊ መስየው ይሆናል። ያችኛው ህዊ መስላሽ ነው አለች አንድ ፖለቲከኛ ይሆናል። በቃ እኔ አሁን በጣም ነው አረ በቃ እኔ እንዲሰማ ነው የፈለግኩት እና ምንም አይሰማም። ታውቂያለሽ የሆነ ሰው እኮ አትሊስት እኮ ያዳምጥሻል። ብቻ እኔ ነገርኩት ቤታ አንድ ቁጥር ምጽፈው ወጣ እንዴ አለህ እኮ ለምዶ አንድ ቁጥር ምጽፈው አይ በቃ እኔ ሞር ላስረዳው ፈልጌ ነበረ። በጣም ሲያወራ ተውኩትና በቃ ዝም ብዬ ሚዩት አድርጌ ቁጭ አልኩኝ። መጨረሻ ትቻቸው ወጣው። ሲያወሩ $450 ነው ያገኘችው። እሱን እሰጣታለሁ ምናምን እያለ ነበር። እሰጣታለሁ ሲል ነበር። አዎ ግን አያስወራም። ወይ አያስወራም። በስመ አብ እነሱ ከመጫወት ማለት በቃ ድህነት ነው። ራስን ዝቅ ማድረግ ነው። ራሷን ዝቅ አድርጋች ፖለቲካ ደግሞ አንደኛው ምን አለ መሰለሽ እውነት ስራ ምንሰራው እኮ ቸግሯት የቸገሮቿ ነው ስራ እውነት ስራ ምንሰራው ቸግሯት ነው አለ። ከዛ ሲል ኦኬ አሜሪካን ሀገር ያሉት ቸግሯቸው ነው ማለት ነው ለስራ የሚሰሩት ስል ማለት ብዙ አንድ ሰው ግን ሲሰድበኝ ነበረ ከስር የሮዛ አቃጣሪ ነው ምናምን እያሉ። ከዛ አንዷ ምን አለችኝ? አውሮፓ እኮ ለስራ መስራት አይፈቀድም አለች። አሌክስ ወይ ለምንድን ነው የማይፈቀደው? ሰው አለች ስትል ሶስትም መስራት ይችላል። ምን አገባው? መንግስት ከከፈልሽው እስካንት ከከፈልሽ ግብር ከከፈልሽው ህጋዊ በሆነ መንገድ 5 መስራት ይቻለሽ፣ መብትሽ ነው። አረ እኔ ነገርኳት እኮ ከስር ጻፍኩላትና አንዷን እኮ ነው ጻፍኩላትና ወጣሁኝ። በቃ እነሱ ሲያወሩ ምክንያቱም አንደኛ ለማስወራት ምንትና በጣም አያስወራል። እኔ እንጃ ፖለቲካ ራሱ እንዴት አድርጎ ዲስከስ እንደሚያደርግ አሌክስ ቲንክ ማሬ እና ያው ያየሁትን ነው የነገርኳቸው። በዛ ላይ ደግሞ ዝም ብሎ በሴትነት ደግሞ ጡቷን ልታሳይ ምናምን ሲል ደግሞ የሚደብረው ፓርት ደግሞ እሱ ነው። ገብቶሻል? ባሳይ ከማንም በላይ ቆንጆ አለኝ፣ ግን እንደዚህ አልተፈጠርኩበትም። አንድም ቀን 7 ዓመት እዚህ ሚዲያ ላይ እንደዚህ አይነት ድርጊት ሳረግ አልታወቅም። ይህን አልሞርድም አይደለም እነሱ ጨምላቃ መጀመሪያ ተሳፈት ስለነበረ በቃ ካሁን አየሁት አላየሁት ሲል ስለነበር ሲሸፈንበት እኮ ተናዶ ነው ተሸፈነብኝ ብሎ እሱ ነው። እኔ እውነት ለመናገር ማርያምን የገባሁት ራሱ እሱ ፓርት ሲናገር ነው። ምክንያቱም እኔ ያየው ስለነበረ አንድ አሁን ለምሳሌ ያህል እሱ በጣም በብዙ ርቀት ሄዷል። ለምሳሌ ኦሮሞ አለ ምናምን አለ ምናምን፣ ግን ያው እኔ ያንን ሳይ ማለት ሲናገር ነበረኝ። ሌላ እንኳንም ትግራዋይም አልሆንኩም እንኳን ከትግራዋይም አልተወለድኩም። እንደዛ ስል ነው ማይክም የተቀበልኩት። አለ እንዴ እንደዛ አለ እንኳን ትግራዋይ አልሆንኩም እንኳን ከትግራይ እንኳን አልተወለድኩም። ትግራዋይ በሆነ ኖሮ አሁን እንደለዛ ሞት ነበር። አሁን ያለ አለ እንዴ እንደዛ